ሰላም አለይኩም እንዴት ናችሁ? ውድ አማንቴክ ቤተሰቦች ባያችሁ ብሮ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሌላስ ሰላም አለይኩም ሰላም ለእናንተ ይሁን። ውድ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ተመልሰን መተናል። ዛሬም አንድ ስራ ይዤላችሁ የመጣሁት የዛሬው ቪዲዮአችን እንደምታዩት ምን ይመስላችኋል? ከኋላ ደግሞ እዚህ ጋር ስፖንጅ ፋይዚት ምናምን አለና ምን ሰራው ምን ይመስላችኋል? ገምቱ እስቲ። በትክክል መልሳችኋል። መጅሊስ ነው የምንሰራው እና የመጅሊስ ስራውን አብረን ነው የምንሰራው። በነገራችን ላይ እንደ ከዚህ ቀደሙ ሙሉውን ስራ ጠብቄ አለቀው ማለት 5 ቀን 6 ቀን የሚባል ነገር አይደለም። ትንሽ ረዘም ይላል እና ያንን ሙሉ ቀን እየቆየው ሳይሆን ምን አረጋለሁ በየቀኑ የተወሰነ ስራ የደረስኩበትን ያህል አላረላ እየቀረጽኩ አሳያችኋለሁ። እናንተ ብታዩት ይጠቅማችኋል ወይንም ደግሞ ለእናንተ ባሳያችሁ አሪፍ ጥቅም ይኖራል ብዬ ማስበውን ብቻ እንትላችኋለሁ። ይሄ ውቅር የምታዩት ማለት ነው ከዚህ በፊት ቀድሞ ተዋቅሮ የነበረ እንጨት ነው። እዚህ ጋር ያለው ታያችኋል እያስባለሁ። ይሄ ማለት ነው ቀድሞ ተዋቅሮ የነበረ እንጨት ነው ይመስለኛል። እንደሆነ ቪዲዮዎቼ ላይ ከኋላ ሲገባ ነበር ስራ ቦታ ላይ እዛ ዳሷ ላይ ዳስ ያለበት ቦታ ላይ ስራ ስሰራ ከጀርባዬ ምናምን እያያችሁት ነበርና ከተዋቀረ ትንሽ ቆይት ብሏል። የተዋቀረበት መንገድ ራሱ ሜትር ከ50 በ60 ሳንቲም ነበር እና ለሌላ ቦታ ታስቦ ተሰርቶ የነበረ ውቅር ነው። አሁን ግን ለቤት ልንጠቀመው ነው። እዚህ ቦታ ላይ እንደምታስታውሱት ሶፋ ነበር ያለው በፊት። ያንን ሶፋ አውጥተናል አሁን እና በእሱ ምትክ መጅሊስ ለመስራት ጀምረናል ማለት ነው። እና ያው ሲጀመር ጀምሮ ያለውን ፕሮሰስ ባሳያችሁ ደስ ይለኝ ነበር፣ ግን ስልኬ በቃ አውቶ ፍራን የመጨረሻ በጣም ስቶሬጅ ፉል ሆኖ ወደ 1 ጂቢ በቃ ያው እንደዚህ አይነት አካባቢ ነበር የቀረው። ሙሉ ስልኬ ሞልቶ ነበር። ኢማጂን አንድ ቪዲዮ ስቀርጽ ምን ያህል እንትን እንደሚል ታውቃላችሁ። ከዚህ በፊት አሳይቻችኋለሁ። እና አንድ አይነት ውቅር መስራት በነገራችን ላይ በጣም ቀላል ነው። እሺ ምንድነው የተደረገው? ዋናው ነገር ባለ 20 ሴንቲሜትር የሚሆኑ እንጨቶች አሉ። እነዚህ የምታዩዋቸው የዚህ 2 ተኩል የሚሆን ስፋት ያላቸው እንጨቶች ናቸው። በ20 ሳንቲም ቁመታቸው እኩል ነው እነዚህ ሁሉም ማለት ነው። እና መጀመሪያ ላይ ሜትር ከ50 ሜትር ከ20 ብቻ እናንተ ልታዋቅሩ ባሰባችሁት ቁመት ልክ ማለት ለምሳሌ አሁን ይሄ ለምሳሌ ሜትር ከ80 ነው። ያው እንዳልኳችሁ ለሌላ ቦታ ነበር መጅሊሱ ዋናው ሐሳብ ሲሰራ የነበረው። ያ ሐሳብ ቀረና ለቤት ውስጥ ልንጠቀመው ስለሆነ እዚህ ጋር የምታዩት ሜትር ከ50 ነበር። ከዚህ በታች እቺ 30 የተጨመረችው አሁን ላይ ነው። 30ዋን ከአንደኛው ላይ ቆርጬ ነው ወደዚህ ጨመርኳትና እቺኛው አዲስ ናት። ምንድነው የምታደርጉት? እነኚህ የምታዩቸው ይሄ ዋናው ወራጁ ማለት ነው። እነኚህ በምትፈልጉት ሜትር ለምሳሌ ሜትር ከ50 ከሆነ ይሄንን ሙሉ ሜትር ከ50 ትቆርጣላችሁ። ለምሳሌ እንበልና ይሄ ስንት አለው ማለት ነው? 4 አለ። 4 ሜትር ከ50 የሆኑ ገበቶችን ታዘጋጃላችሁ። ይሄ 1 ይሄ 2 እዚህ ጋር 3 ከታች 4 አራቱ ሜትር ከ50 የሆነ እንጨት ታዘጋጃላችሁ። ሜትር ከ50 የሆነ እንጨት ካዘጋጃችሁ በኋላ ምንድነው የምታደርጉት? በሁለቱ መሃል ከዚህ እስከዚህ ያለውን ስፋት አሁን ለምሳሌ 60 ሳንቲም፣ ስለዚህ ለ60ው እናንተ መሃል ላይ እንጨት አስገቡና 60 ሳንቲሙን ለክታችሁ መሃል ላይ የሚገባ እንጨት ልክ እዚህ ጋር እንደምታዩት አሁን ይሄ ኮርነሩ ነበር። ይሄን ለማለት ነው። ይሄን ጠርዙን ትሰራላችሁ። ከጠርዙ ነው የምትጀምሩት። ኮርነሩ ላይ ታያይዙታላችሁ። 2 ፍሬም አገኛችሁ ማለት ነው። እንደዚህ ስታገናኙት
እንደዚህ ስትሰሩት ማለት ነው። በቃ እንደዚህ እንደማገናኘት ነው። ይሄንን ካረጋችሁ በኋላ ምንድነው የምታረጉት? ዙሪያውን አራት ማዕዘኑን ትዘጉታላችሁ። በዚህ መልኩ ዙሪያውን ከዘጋችሁ በኋላ ሁለቱንም አንድ ከላይ አንድ ከታች እያደረጋችሁ እነዚህ እንደምታዩቸው 20 ሳንቲ የተቆረጡ እንጨቶች ናቸው። እነዚህን እንጨቶች እያመጣችሁ ምንድነው የምታደርጉት? በሁለቱ እንጨቶች መሃል ማስገባት ነው። እዚህ ጋር አንድ አለ፣ እዚህ እንደምታዩት ብዙ ነውና ይሄንን በ20 ሳንቲም ቆረጣችኋቸውን እንጨቶች በጠቅላላ ዙሪያውን ማስገባት ነው። ከዛ በተረፈ መሃል ላይ ደግሞ አልፎ መቀመጫ ስለሆነ ይሄ ፓርት ወደታች እንዳይሰምጥ ድጋፍ እንዲሆነው እንዲህ አይነት እንጨቶችን እያዘጋጃችሁ ታስገባላችሁ ማለት ነው። እዚህ ላይ ደርሰናል። አሁን ቀጥታ ማራባው ምንድነው? ይሄንን ሰፈሪያ መሸፈን ነው። ይሄ ሰፈሪያ የሚባለውን እንጨት እንሸፍንበታለን። በነገራችን ላይ ይሄንን በሹተር ሚስማር ብቻ እንዳትጠቀሙ። አንዴ ላሳያችሁ። በሹተር ሚስማር ብቻ ሳይሆን ግዴታ ኖርማል ሚስማሮችን መጠቀም አለባችሁ። ሹተር ሚስማር ፑንታ ለማድረግ ማለት መጀመሪያ ቀድሞ ለማያያዝ ልትጠቀሙት ትችላላችሁ። ነገር ግን ዋናው ሚስማር መጠቀም አለባችሁ። 4 ቁጥር 5 ቁጥር የሚባሉ ትናንሽ ሚስማሮች አሉና እነሱን በመዶሻ በደንብ እያደረጋችሁ እንደዚህ አድርጋችሁ ታዋቅራላችሁ ማለት ነው። ከሁሉም ረጅሙ እዚህ ጋር ያለው ነው። ሜትር ማን ነው? 2 ሜትር ከ30 2 ሜትር ከ30 ረዘም ያለ ነው። ወጥ ነው የሚሆነውና ምን ያህል እንደሚያምር እንግዲህ ሲያልቅ እናየዋለን። ረጅሙ ይሄ ነው 2 ሜትር ከ30። አሁን ወደ ሰፈሪያ ማልበስ ነው። እንደምታዩት እነዚህ ሰፈሪያኖች ራሱ ሁሉም በሜትር ከ50 ተቆርጠው የተቀመጡ ነበሩ። ለመጀመሪያው ስራ ተቀምጠው ነበሩ ናቸው። ሜትር ከ50 የተቆረጡ ናቸው። የሚያስጨምረን አሁን ሁለቱ ናቸው። የዚህኛው 2 ሜትር ከ30 ስለሆነ ለሱ ተጨማሪ ያስፈልገናል። እንደገና ለዚህኛው ለሜትር ከ80 ተጨማሪ ያስፈልገናል። አይ ጋይስ እንግዲህ ስራችን ይሄን ይመስላል። እንዳያችሁት ነው። እንዴ ሰልፍ በዚህ መልክ አዋቀርን። ሜትር ከ80 ሁለቱ ሜትር ከ50 ናቸው። ሜትር ከ50 3 ሜትር ማለት ነው። ይሄኛው ደግሞ 2 ሜትር ከ30 በአጠቃላይ እነዚህን አድርገናል ማለት ነው። አሁን እንጨት ጨርሻለሁ። ምን እናደርጋለን? እንጨት ቤት እንሄድና ግንድ ገዝተን እንጨት እናስጠቃለን ማለት ነው። እዛ ወደ ቀጣይ ስራችን እናልፋለን።
ሌላ የሚያስፈልገን ነገር ቦንድድ ምናምን ነው። ቦንድድ ተጨማሪ ስለሚያስፈልገን እንጨምራለን። ግን አንድ ቦንድድ ገዝቼ የነበረ ባለ 10 ሴንቲሜትር ማለት ነው ሰው እንትኑ ቲክነሱ እና እዚህ ጋር ነው እንደነገርኳችሁ ፋይዚት እና ስፖንጅ አለ። ከዛ በተረፈ ጨርቅ ምናምንም ገዛዝቻለሁ። አሁን የቀረን አንድ ተጨማሪ እንትን ያስፈልገናል፣ ስፖንጅ የቦንድድ ማለት ነው እና ደግሞ እንጨት እንጨት ጨርሻለሁ። እንጨት መጨመር አለብኝ። እሱን ወርታች ወደ ገበያ እንወርድና መሰንጠቂያ ማሽን ቤት ማለት ነው ሄደን አንድ ግንድ ገዝቼ ከዛ በኋላ እሱን አስተነጥቃለሁ። 2 ተኩል ነው ስፋት ማሰነጥቀው። የእንጨቱ ስፋት 2 ተኩል በ5 ሴንቲሜትር ማለት ነው። እና የዛሬው ቪዲዮን እዚህ ጋር ላቆመውና ኔክስት ደግሞ ከዚህ ቀጥሎ ያለውን እንትላላችኋለሁ። ይሄንን ቪዲዮ ላይክ አድርጉ፣ ቻናሌንም ሰብስክራይብ አድርጉ። ብዙ ነገሮችን ታያላችሁ። ወደፊትም ብዙ ነገሮችን አብረን እንሰራለን ማለት ነው። ለማንኛውም እዚህ ጋር ልሰናበታችሁና አሁን ወደ ማሽን ቤት ልሂድ እና የሚቀጥለውን ቪዲዮ ከማሽን ቤት ነው የምንጀምረው። ከማሽን ቤት ጀምሮ እንጨት አሰንጥቄ አምጥቼ ምናምን እያለን ደግሞ እንቀጥላለን ማለት ነው። የዛሬውን ስራ እዚህ ጋር እናቆማለን። ኔክስት ላይ ደግሞ አብረን እንተናናለን ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ብያለሁ። ቻው